ቀላልም ቢሆን ከባድም ቢሆን ብለሃል። አዎ እዚህ ገባናት እኮ የኔ ጥያቄ ግን ከበድ ያለ ስለሆነ እና ምን አይነት ጥፋት ባጠፋ በቃላት ምን አይነት ጥፋት ባጠፋ ነው ይቅርማል? አንድ ታማኝነት፣ ሁለት ክብር። ፍቅርን የሚያቆመው ምንድነው ብለህ ታስባለህ? ፈገግታ የጠፍቶ ባይተዋርነት ትካዜ በዝቶ ልቤን ከፍቅሬ ጋር ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እኔም አለሁ ያብቻውን አደረካችሁ። ኦኬ አባትሽ ሸመጠጠኝ ነው እንደ ገና ካሁኑ ለመጀመሪያ ጊዜ ግን እንደዚህ እኔና አንቺ አንድ ላይ መግቢያ ስንሰራ ወይ ቆይተናል። መድኃኒዓለም በጣም ቆይተናል። ግማሽ ወራት አያልፈንም? ኧረ ያልፋል። በጣም ረጅም ጊዜ አንድ ላይ ቁጭ ብለን እንደዚህ መግቢያ ሰላም በይ ሰላም እንባባል ከተባባለን ቆይተናል በጣም ረጅም ጊዜ። ግን ዛሬ በልዩ ነገር እናንተም ውስጥ ያለ ነገር አለ፣ እኛም ውስጥ ያለ ነገር አለ። በልዩ ሁኔታ በእንደዚህ ነገር መተናናቅም ያው ዛሬ ለመጀመሪያ ጊዜ ነው የምንመጣው። ይህን ነገር ደግሞ ያው ሁላችሁም ትማሩበታላችሁ በሚል ያው እኔና እሷ መሀል በጣም ብዙ ነገሮች ተፈጥረዋል። ከዛም ከተፈጠሩት ነገሮች አሁን ገና ለሚፈጠሩት ነገሮች ማውራት አለብን ብዬ አስባለሁ። እና መጠያየቅ ማለት በእናንተም ፊት ኢቨን እኔና አንቺ ስንሆን የመጠያየቅ ምናምን ነገር የለም። ስንትጊዜያችን በጣም ቆይተናል። ግን የሆነ ደስ የሚል ቫይብ ነገር አለው ገና ሳንጀምረው ስታስብ ይራስ ደስ ሲል ግን እንደዚህ ያስፈልጋል። የሆነ ከስንት ጊዜ አልፎ ምናምን ነገር ሁኔታዎች አልተመቻቸልንም ነው እንጂ እኛው ግን የሆነ ደስ የሚል ነገር አለው። በቃ እናስበህበት እንደዚህ ነገር ላፋጥጣት ልጠይቃት እኔ ሴት ይቀርልካል የብቻን ስራ አይ ነው ይሄን ያህል ከባድ ነገር አይደለም። በዚህ የሆነ ማወቅ የምፈልገው ነገር የምትለው አለ አይደለ? ጥቃቅንና አነስተኛ በሚል ነገር ይስተካከላል። እንግዲህ ቤተሰቦች ያው እኔም ቆፍጠን ያለ ጥያቄ አዘጋጅቻለሁ የራሴን፣ እሷም የራሷን ቆፍጠን ያለ ጥያቄ አዘጋጅታለች ብዬ አስባለሁ። ነገር ግን ያው እኔ መጠየቅ ባልወድም መጠየቅ ወደሰለኝ ያው ማረም ደስ ያለኝም ግን የሆነ ማዳመጥ ነው እንደምወደው የለ ከምጠይቅ በቃ ማዳመጥ ነው። አንተን ጠይቄ ማዳመጥ ግን አጭር ማብራሪያ አይቻልም በነገራችን ላይ ያረሳል። ኦኬ ልብ የሚነካ ማብራሪያ ነው መሆን ያለበት። አንቺም እንደዛው ነሽ የምጠብቀው። ኧረ ያሳስብ አላሳፍርህም። እንግዲህ ቤተሰብ ያው በምችለው አቅም መንጨር አድርጌያለሁ፣ ጽፌያለሁ። አሳይ መኮረጅ የለመደ ሰው እኮ እንደዚህ ነው። እና ቤተሰብ ያው ሌዲስ ፈርስት ይባላል። ወደ ጥያቄያችን ከመሄዳችን ለታላቅ ያው ሴት ነው ታዩ እሱ ሌላው ነገር ነው። ነገር ግን በዚህ ጥያቄያችን መካከል አንድም ለጥላቻ አንድም ለሆነ ነገር የሚዞር ነገር ምንም የለውም። ሁሉንም ነገር ከፍቅር አንፃር ነው። ማወቅ የምፈልጋቸው ነገሮች አሉ፣ እሷም ማወቅ የምትፈልጋቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ። በየቤታችሁ ፍቅረኛሞች የሆናቸው ሰዎች ይህንን ነገር ብትጠያየቁ እንጂ ቢጠያየቁ ቤት ውስጥ ሆናችሁ መጠያየቅ ትችላላችሁ። ምክንያቱም ለራሳችሁ ማሳለፊያ ይሆናል። የምን ጊዜ ይሄ ለራሳቸው ማለት ይሆናል አብረን ሆነ ጊዜ ለማሳለፍ እና እናንተ አሁን እንዲህ ስንጠያየቅ አብረን ጊዜ እያሳለፍን ነው። አሁን የሆነ ነገር ከመስራት ምናምን ታይማችንን ቆጥበን አብረን ጊዜ እያሳለፍን ነው። እንደመደበር አይነት ሳይሆን ጀስት አብሮ እንደመዋል ነገር እና ሁላችሁም ተጠያየቁ። ማወቅ የምትፈልጉትን ነገር እንደዚህ አይነት ጥያቄ አዘጋጅታችሁ በተለይ ወንዶች ያው ብዙ ጥያቄ ይፈጠርባቸው። እዚህ ጋር የጾታ አንተነነት የለም እኮ ወንዶች አልኩኝ አይደል? አንቺ ሴቶችም ለምን ትያለሽ? እኔ ለወንዶች ነገራ ነው እንጂ ሴቶችም ወንዶችም መጠየቅ የምፈልጉትን ጥያቄ ተጠያየቁ። አይ ተማርሱ ጭንቅላት በቃ ያንን ነገር ወደ ትምህርት ቀይሩት። ያው እኔም ያለኝ አስተሳሰብ እሷም ያላትን አስተሳሰብ ነው ለማየት የምንሞክረው። እኔ እንደማውቀው በጣም እንደማፈቅርሽ ነው። ሌላ ሁሉም ጥያቄ እኔ ተረፈናና ጀስት ለህይወታችን አስፈላጊ ስለሆኑ ማወቅም የሆነ ይሄ ነገር ይጠቅማል ይሄ ነገር አይጠቅምም የሚለውም ነገር
ማወቅ ስለምንችል ሌዲስ ፈርስት አንቺ ጀምሪ። ለምን ቅድሚያ ከታላቅ እማ አንቺ ጀምሪ። አባ አንተ ጀምሪ። እማ አንቺ ጀምሪ። አባ አንተ ጀምሪ። እማ አንቺ ጀምሪ። ማንን? አባዬ አንተ ጀምሪ። እማዬ አንቺ ጀምሪ። አባዬ አንተ ጀምሪ። እማዬ አንቺ እኮ ነሽ የምትቀድሚው። ጀምሪ አንቺ። በእድሜ ታላቅ ነህ። በቃ እሺ አባዬ እማዬ ካልከኝ እኔ ታላቅክ ነኝ። እሺ ጀምሪ። ያው እንግዲህ ቤተሰብ እድሉ ከተሰጠኝ አይቀር እሺ። ጥያቄ ግን እምቢ ማለት አለመመለስ አይቻልም። ኦኬ ካልመለስኩ ቅጣት አለው? አዎ ኦኬ እሺ። የምር ቅጣት በቃ እንደ በቃ እውነት ወይም ሐሰት እንደሚባል ስታፋል አይደለም ልጅ እያለ እንደምንጫወተው አይነት ሲቹዌሽን ኦኬ እንደዛ ይሆንልን። እሺ እሺ ዝግጁ ነህ? ዝግጁ ነኝ። እሺ የመጀመሪያ ጥያቄ ለምን እኔ ለፍቅር መረጥክ? በስነ ስርዓት ማብራሪያ እፈልጋለሁ። ከባድ ጥያቄ ነው። ባይዝዌ ለፍቅር ለምን መረጥከኝ ማለት አሁን ለምሳሌ አንዳንዴ ምን አለ መሰለሽ ሳታስቢው እንደ ቀልድ የጀመርሽው ነገር አለ አይደል? ትልቅ ግንባታ ምናምን ቤት ሰርቶ ምናምን እንደዛ አይነት ገብቶሻል? አልገባኝ። ላብራራልሽ እሺ በስርዓት አንቺን ለፍቅር የመረጥኩት በአንዴ አይደለም። በጣም ከራሴ ጋር ተማክሬ በጣም ብዙ ነገሮችን አስቤ በቃ ብዙ ነገር ከራሴ ተማክሬ እቺ ልጅ ለወደፊቴ ትሆነኛለች፣ እቺ ልጅ ባፈቅራት ለኔም ትሆናለች፣ ለቤተሰቤም ትሆናለች፣ እኔም በቃ የምፈልገው አይነት ሴት ናት ብዬ ስላሰብኩኝ ለፍቅር መረጥኩሽ። 50-50 ቤተሰብ ግን ትንሽ ማብራሪያ ያስፈልጋል። ከዚህም በላይ ትንሽ በቃ ልክ አለ አይደል? መመኛት አይነት ሴት ምፈልጋት አይነት ሴት ምን አይነት ሴት ነበረች? በቃ አለ አይደል? የምታስብልኝ አብዛኛውን ጊዜ የምትረዳኝ የኔን ቁስል ለራሷ ቁስል አርጋ የምታይ ክፍተቴን ለመሙላት የምትሞክር ክፍተቴን ለማስፋት ሳይሆን ክፍተቴን ለመሙላት ለመሸፈን የምትሞክር አይነት ሴት እና እንደዛ ተመልሶልኛል። አሁን ተመልሶልኛል። ኦኬ ባይዘይ ቀላል ጥያቄ ጠይቅሽ። የኔ ጥያቄ ግን ከበድ ያለ ስለሆነ ያው ወደ መጀመሪያ ጥያቄ ሲሄድ ያው እኔ ብዙ ጊዜ የሚያስፈራኝ የሆነ ነገር አለና ከዛ አንፃር ነውና ምን አይነት ጥፋት ባጠፋ በቃ አላለ ምን አይነት ጥፋት ባጠፋ ነው ይቅርማት? ከባድ ነው ማለት ከባድ የጀመርኩት ነው ማለት ነው። ያኔ ከባድ ምክንያቱም የሆነ አንዴ ከተፈቃቀርክ ምንም ነገር ይፈጠር ምንም ይሆናል ዞሮ እንደሚባለው ነው። የትም ቢሄድ አንተ ነህ ያለከው ማለት ነው። አሁን ይሄን ነገር እንዴት ልሽረው እችላለሁ ማለት ነው። በቃ ወይኔ ይከብዳል ማለት ማርያምን ይከብዳል ማለት እኔ እንጃ። ምንም ነገር ብትሰራ ያው ብዙ ነገር ተፈጥረና ይቅርታ ተባብለን ነው እዚህ ጋር የደረስነው ማለት ነው። ምን ቢሆን ነው ልጅ እንዳለን ለካ ወልደን ብትመጣ ሳደጋደው ብያለሁ። ከኔ በፊት ከሆነ ኦኬ ማለት እኔ ስላለፈ ነገር አይመለከተኝምና አሁን ላይ ባለነው ህይወታችን ላይ ያለ አሁን ላይ ባለነው ህይወታችን እኔ ሳላቅ የሆነ ነገር ቢፈጠር ምንድነው የሆነ ነገር ማብራሪያ ይፈልጋል። የሆነ ነገር ምናልባት ቺት ብታረግ እኔ መቼም ይቅርታ አላደርግልም። መቼም ማለት ከኔ ጋር ሆነ ቺት ማለት አሁን ከሌላ ሴት ጋር መሆን ነው ወይስ ከሌላ ሴት ጋር መሆን? ያ ማለት መሆንን ስታሰብ ኢቭን ሁሉ ነገር እንዳደረገ መሆንን ስልሻው ለምሳሌ ያለፉት ነገሮች አሉ። ስላለፈው እኮ አይመለከተኝም። ያለፈው ማንም ትምጣ ማንም አልፏል። ኦኬ ያለፈ ታሪክ ነው። ባይደዳ ግን እኔ እናንተ አብረን በሆነበት ታይም ከሌላ ትሄዳለህ ብዬ አላስብም። ያው ግዴታ ምረጭ ስላልከኝ ነው እንጂ የሆነ እኔ ያለፈ ታሪክ ላይ የመጣ ሰው ቢሆን ነው እንጂ አዲስ ሰው ታስገባለህ ብዬ አላስብም። ግን ያው እንደ ጥያቄ ከተነሳብኝ በህይወታችን ላይ አሁን እኔ እናንተ ህይወታችን አለ አይደለ? በዛ የፍቅር ግንኙነታችን ላይ ሶስተኛ ሰው ካመጣክ በፍጹም ይቅርታ አላደርግልህም። ምንም አላደርግልህም። ለምን ተቀለክ ሴት ብቻ መሆን አይደለም ቢሆነ አብራችሁ ስትሆኑ አሉ። አሁን ግዴታ እንደዚህ ስታደርግ እንደዚህ ይሄ ማብራራት አልፈልግም። ከቶ ዋና ፖይንቷ ልጅቷ ከመጣች ሌላ ነገር ማይፈጠርበት ምን ምክንያት አለ ብዬ አላስብና ሴት ሬድ ካርድ
ትልቁ ስህተቴ እንግዲህ አይታችኋል። ሴቶች የምሰጥ ሴት የኔን ትዳር ባሌ ወጋቸዋለሁ። ባሌን በክፉ እንዳታዩ። ተመልሶልኛል። እሺ ወደ አንቺ ጥያቄ የሁለተኛ ጥያቄ እያማረጥኩ ነው፣ ምክንያቱም አንተ ከበድ አደረክብኝ ማለት ነው። እሺ ግን ቀላል ነው። አንተ በዚህ ከባድ ነገር ነው እንትን የሚለው፣ እኔ ግን እንዳንተ ክፉ አይደለም። ፍቅርን የሚያቆመው ምንድን ነው ብለህ ታስባለህ? ፍቅርን የሚያቆመው ምንድን ነው ብዬ የማስበው ነገር በጣም ብዙ ነገሮች አሉ። ዋነኛ ነገር ግን ፍቅርን ያቆመዋል ብዬ የማስበው 1 ታማኝነት፣ 2 ክብር። እነዚህ ነገሮች ፍቅር እንዳለ ነው በቃ ማለት እነዚህ ሁለቱ ነገሮች እንትን ናቸው። ከፍቅርም ጋር አይወዳደርም። እኔ አንቺን ከማፍቀር አንቺ እኔን ከማፍቀር ጋር አይወዳደርም። አንደኛ ታማኝነት ማለት ለራስ ነው። ታማኝ ስትሆኚ እኔ ታማኝ በመሆኔ አንቺንም እየጠበቅኩ ነው፣ ራሴንም እየጠበቅኩ ነው። ክብር ጋር ስንመጣ ደግሞ አንቺ እኔን ስታከብሪ ፍቅርሽን እየጠበቅኩ ነው፣ እኔ ክብርሽን ስጠብቅ ደግሞ አንቺ እኔን ፍቅር እየጠበቅሽ ነው። እነዚህ ሁለቱ ነገሮች ፍቅርን ያቆሙታል ብዬ አስባለሁ። በጣም ፐርፌክት። እንዴት ነው? ልክ አይደለም? ገራሚ ነው። መኬደን አሪፍ ነው። በቃ ዋናው ክብር እንደምትለው ክብርና ታማኝነት በጣም መስተ ነገር ነው እና በትክክል ተመልሶ ጎበዝ ተማሪ ነበርክ ነው። እንትን ነው ከህይወቴ ነው የተማርኳት እና ህይወት የሚያስተምር ይበልጣል። እሺ ወደ እኔ ሁለተኛ ጥያቄ ስመጣ እሺ ቀለል ላድርግልሽ። ማለት መጀመሪያው ከበድ አድርጌባታለሁ፣ አሁን ቀለል ላድርግልሽ እና ከኔ መጀመሪያ ሳቢ ሆኖ ያገኘሽው ነገር ምንድን ነው? አንቺን ሊስብሽ ይቻላል ነገር ያው ማለት ይሁን አይለ አሁን መልክ ምናምን ማተር አላደረግም ነበር። ገባካ? እንደዚህ መልክ ያኔ ቤተሰብ አላሻችሁም መልኩን አይደለም ማርያምን ነው የምልህ። መልክክ ሳይሆን የሳበኝ የለ የሰው ልጅ ከአቋም ብዙ መስፈርቶች ይኖራሉ፣ ግን ያው የምናስቀድመው መስፈርት አለ እንጂ ያው አቋም ይታያል ምናምንና ወዲያው የሳበኝ ባህሪክ ነው። ጌታ ሆይ ማርያምን ነው የምልህ። በቃ እንጃ ብዙ ጊዜ ማውርቼ ይሆናል ምናምን በቃ ሁሌም ባወራው ምንም አይመስለኝም እና ያው በጣም የሚለየ ባህሪ ነው ያለ። ገባ? ከሰው ልጅ እኔ እቀናለሁ ባንተ፣ ምክንያቱም የሆነ ደረቅ ነኝ፣ የማልሆናቸው ነገሮች አሉ። ገባ አይደል? መሆን የማልችላቸው ባህሪዎች በጣም ብዙ ናቸው እና አንተ ግን በቃ ንጹህ ሰው አይነሳብህ እንጂ ማርያምን በጣም በቃ እንጃ የዋህ አሁን በብዙ መንገድ ሜቢ ሊለይ ምናምን ይችላልና እኔ የዋህ ሰው ወይ የዋህ ምንድን ነው ብባል ማይ ቤብ ነው የምለው። እኔ ፍቅር በጣም ይሳብኝ ባህሪክ ነው። በቃ ምንህንም እንትን ሳልል የለ ያው በእርግጥ እምላቸው ነበሩ ለራሴ። ገባ? ካሁን ሚጢጥዬ ነኝ እና ያው ከኔ በቁመት የሚበልጥ ወንድ በጣም ነው የምፈልገው ማለት ነው። በቃና እንደ ልቤ ነው የምሆንበት። ያው ረዘም ያለ ሰው ሲሆን የለ አሁን አንተ እንደ ልጅ ታቀብጠኛለህ። በቃና አንዴ ሲፈልግ ወደ ላይ አረጋ ትንጥዬ መሆን ጥቅሙ ግን በዚህ አጋጣሚ ቁንጥር እያደረግ ያው ኪሎዬን እያሳጣህብኝ ነው ያለው። ይሄ ነገር በዚህ እኔ ማለት ነው ምንም ያህል ኪሎ ብትሆኚ የኔ ጥያቄ እኮ ነው እኮ ጥያቄሽ ነው እንትን ልልሽ እኮ ነው። እኔ ጂም ቤት ገብቼ ዝም ብዬ ቀለል አድርጌ 140 ኪሎ ዝም ብዬ ብድግ ማደርግ ሰው ነኝ። በማስረጃ መቅረብ ይችላል። አይ ነው ማስረጃነት አንቺ 100 ኪሎ ብትሆኚ አነሳሻለሁ። ሰውና እኮ ማለት ነው ሰውና እንትን ይለያያል። እኔ ፍቅር ሰውና ብረት አይለያይም። ኖ በቃ የኔን ጥንካሬ ነው ማየት ያለብሽ እንጂ ያንቺን ቅለት አይደለም። አሁን ያንተን ጥንካሬ ያሳያለሁ ብለህ የኔን ቅለት የምታሳየው ማን ብትሆንና ያው በቃ እኔ ከኔ በለጥ የሚል ሰው ቀወድ ነበር ማለት ነው። በቃ እንደ ልቤ ነው መሆንብክ የለም ይጥጢ ስለሆንኩኝ እንደ ልቤ ቅልብጭ ታደርገኛለህ እና ዋናው ግን ባህሪክ ነው የሳበኝ። በነገራችን ላይ ማርያምን ባህሪክ ነው በጣም የሳበኝ ነገር ማለት ነው። ተመለሰልህ ያንቺ ጥያቄ? ኦኬ ቀለል ላድርግልህ ወይስ? እሺ ከበድ የምታደርጊው እኔ ለእኔ ቀላል ነው ባይዚ ወይኔ ለዚህ እሺ ነው እሺ አብላኝ አልጎመጡ ነው
እሺ ጥያቄ ቀላልም ቢሆን ከባድም ቢሆን ብለሃል። አዎ እዚች ጋር ባናት እኮ ቀልድ ነው። ጥያቄ ነው እኮ። ኧረ ጥያቄ አለ ትእዛዝ ነው እናት። ይሄ ትእዛዝ ነው። ጥያቄ ነው። ጽፍ ያለ ካላማ ካስነበብካለሁ እዚህ ጋር በጭንቅላት እኮ ኧረ ቲቪ ይሰበራል። ችግር የለውም። ባናት ቆመ የምርሽን ነው ነው ቆይ ልንገር። ባናት ቆመ ያው ከተሳሳትኩኝ አርመኝ። የሆነ የጉራገኛ ዘፋኝ አለ የሆነ ነገር በዳሱ ነው የሆነ ብቻ አይሚን ስሙን አላውቀውም በደንብ ግን ባናቱ ቆሞ እንደሚያጨበጭብ ሰው እያለ ማለት ነው። እሺ ከከታ አይደረግም። ከት እንዳታረገው ጥያቄ እኮ ነው። እቺ ጥያቄ እንጠይቅ ነው የተባባልነው። ትእዛዝ እኮ ነው። ይሁን በቃ አባት መፍትሄ ነው የፈለኩት። ባናት ቆመ አንቺ አችልም። እሺ አችሎ ማንሳት እችላለሁ ያልከው ሰው ቀይሪ ምን ነሽ? ባናት ቆመ። እሺ ይመር ጨዋታው ይቀርካል ይቀር እንትን አድርግልኝ። ምን ጥያቄ እንጠይቅ ነው እንጂ የተባባልነው ምን ትእዛዝ? እሺ አንቺ እዚህ ጋር እንደ ጅብ ተንፈራፈረ እንደዛ እንደልሽ አረ ጥያቄ ቪዲዮ አሳየኛ ጫካ ገብቼ እንዳይሆን እንዴ ነው መንፈራፈራ? እሺ በቃ ግን የምር እንትን አረኛው ነው ፊትን አትጣላው። እሺ እንቀጥ ማርያም ነው ሰማኝ አውቂ ነው ማርያም ነው አውቂ ነው። እሺ ደምር በኋላ ባናት ተከርብት የሁሉ ነገር ልፈጅ ነው። ምን ጥያቄ ነው? እሺ ቀለል ያለ እሺ ቀለል ያለ ነገር ሳርጋው ከኔ መስማት የምትፈልገው ቃል ዋው ካንቺ መስማት የምፈልጋቸው ቃላቶች ብዙ ናቸው። ተፈለከም በለው እልልሃለሁ ብዙ ነገር ናቸውና እኔ ብዬሽ ሳይሆን አንቺ ስትይኝ በራስሽ ስትይኝ ምናምን እኔ ደስ ይለኛል። እኔ ብዬሽ ሳይሆን አንቺ ብለሽ ያሱማ ገባኝ እኮ እኔ ካልኩ ካሁን እስከምልህ ነገሮች አሉ። ሶ ምን ስልክ ነው ደስ የሚልክ? እኔ ሁለት ነገር መጥራት ይቻላል። ባበዙ ብዙ ትሄዳለህ። ሁለት ነገር በሶስት ይጸናል። ሶስት ነገር በዙብክ ነው ወይስ ይላ አይደለም? እንትን ቀዩ ነፍሴ ስትይኝና አሁን ያራዳ ነፍሴ ብራዘር ምናምን ሲሉ ሊሉት ይችላሉ። ነገር ግን ምን በቃ ነፍሴ ስትይ ወይዬ በትልሻለና ነፍሴ ስትይ በቃ ያራዳ ቋንቋ ቢሆንም ግን ይመቸኛል። እኔ ግን ያራዳነት ቋንቋ ሲሆን የፍቅርን ህይወት ይስ እኮ በዛ መንገድ ነው መረዳሽ ነው። እሺ አንድ ሌላስ? ሌላ ደግሞ ምን ብለሽ ስጠሪኝ ደስ ይለኛል መሰለሽ? ሁሌም ስጠሪኝ ቤተሰብ የሚያውቀው የኔ አባት ስትይኝ ደስ ይለኛል። የሆነ አባወራነት ይሰማኛል። ይሆናል አይደል? እኔ እንደ ትልቅ ነገር ማለት የሆነ አባትን የምትስይበት መንገድ አለ። ሰው የአባትን ክብር ለኔ ስሰጪ በቃ ደስ ይለኛል። የሆንኩ ያህል ይሰማኛል እና ልጄ የኔ አባት የኔ ቤብ ልልክ ነበር ለካ ክላሽ ያደርጋል ብዬ የኔ አባት። እሺ የኔ ጥያቄ ላንቺ አስፈላጊ ሰው ነኝ ብለሽ ታስቢያለሽ? እና ለምን አንተ እንግዲህ ከተሰጠኝ ነገር ምንድን ነበር ለኔ አስፈላጊ? አንተ ለኔ ያ በጣም አስፈላጊ ሰው ነህ። በጣም ለምንድን ነው ጥያቄ አይደል? ለምንድን ነው አስፈላጊ ሆንከው? ለምን መሰለ? ከባድ ነው ግን እሺ ልታሽኮረመመኝ ነው አሁን ቤተሰብ የመጀመሪያ ምናምን እያልኩ ልለኮንኩኝ ያሽኮረመመኛል። ግን ያው ፍቅርን ያወቅኩት ባንተ ነው ማለት እንዴት ማፍቀር እንዳለብኝ ከዛ ደግሞ ትሪት አንተ እኔን ትሪት ስታደርጊ ለወንድ ልጅ መስጠት ያለብኝ ነገር ምን አይነት እንክብካቤ መስጠት እንዳለብኝ ያው የመጀመሪያ ነው ሁሉ ነገር የተማርኩብክ ማለት ነው። በቃ እንዴት ነው የተለማመርኩብክ እና ወዲትም እንዳልሄድ ያደረከኝ በቃ ባንተ አውቄ አንተ ላይ ተግባራዊ እንደሆነ ያደረከኝ ማለት ነው። በቃ ፍቅርን ባንተ አወቅኩት። ባንተ በቃ ጥፋትን ባጠፋ ምንም ነገር ባጠፋ አንተው ላይ አጥፍቼ አንተው ላይ መልሼ እንዳረም ያደረከኝ ሰው ነህ። ሶ ለህይወቴ በጣም መሰረታዊ ሰው ነው። በጣም ማለት ነው። ያው ቤት ካለ ምሰሶ ነው ካለ እንጨቱ መቆም አይችልም አይደለ? ሶ አንተን በህይወቴ ላይ የምታስፈልገኝ የመጀመሪያው ሰው ነህ። ቴንክ ዩ ኖ ፕሮብሌም። እሺ አሁን ቀለል ልሳረገው የኔ ጠንካራ ጎን ምንድነው ብለህ ታስባለህ? ያንተ ማለት ያንተ የኔ ጠንካራ ጎን
ምንድነው ብለህ ታስባለህ? እኔ ጠንካራ ጎን ነው። አንደኛ የኔ ጠንካራ ጎን በነገራችን ላይ ሰው ጠንካራ ጎን አሁን የከባድ ነገር ነው። አውጥታ አይነገር ሚስጥር ነው። በዚህ ቤተሰብ ሚስጥር ነው እና ለማንም እንዳትናገር። ይሄ ነገር ጠንካራ ጎን ነው የምለውን ነገር እኔን ሌላ ነገር ላይ ያስብለኝ ይችላልና ድክመትህም አይነገር እና ድክመቴ አንቺ ነሽ ታውቂዋለሽ። ጠንካራ ጎኔ ደግሞ ያው ከሰው ጋር ከሌላ ሰው ጋር አልጋጭም፣ ምንም ጸብ ውስጥ አልገባም። ይሄ ምንም ብታደርጊ የሆነ የመተው እንጂ የባሰ ነገር ውስጥ የምገባ አይነት ሰው አይደለሁ። ያ ነገር ደግሞ እኔ ጠንካራ ጎኔ ነው ብዬ አስባለሁ። እሷ ሁሉ እንዳመጣጡ የምመለስ ሰው ነው። ያንን ነገር ደግሞ ጠንካራ ጎኔ ነው ብዬ አስባለሁ። ነገር ግን ይሄ ከብዙ ነገሩ ደግሞ አንዱ ነው። መነገር አይችልም፣ ያው ጥያቄ ስለሆነ ይደባደባል እና ጠንካራ ጎኑ ድብድብ ላይ በጣም ፐርፌክት ነው። ጠንካራ ጎኔ ደግሞ ጉልበት አለኝ፣ ውስጣዊ ጉልበት አለኝ እና የውጭው ሲቀር ውስጣዊ ምቅ ኃይል አለና ያው የዘር ነገር ነው። የአንበሳ ጉልበት ሰጥቶኛል ፈጣሪ። ሁሉንም ችግሬንም ደስታዬንም ትከሻዬን ሰፋ አድርጌ የሚሰሩኝና በጣም በጣም አሪፍ በጣም አሪፍ። የመጨረሻ ጥያቄ ነው ጠይቅሽ መሰለኝ አይደለም? አለኝ ሌላ ጥያቄ። ኦኬ እኔ ነኝ የመጨረሻ የምጠይቅሽ ማለት ነው። የመጨረሻ ጥያቄ በፍቅር እንዝጋው ብዬ የሆነ ቀለል አድርጌ እኔ እንደማፈቅርሽ አርገሽ ታፈቅርኛለሽ ወይ? እንግዲህ ከባድ ነው ያልኳቸው መንገድ ምንድን ተቀለል በጣም ታፈቅረኛለህ አውቀዋለሁ ማለት እና እንጃ የኔ ፍቅር ካንተ ጋር ይፎካከራል ብዬ አስባለሁ። ሰፍ ብለህ አላስብልም። በጣም ነው የማስበው እና ያው ፍቅር እንደየራሱ ነው። ዋናው መፈቃቀራችን ነው። እኔም አንተም ማፍቀርህ እኔም አንተም ማፍቀሪ አንተም እኔም ማፍቀርህ ነውና እንደኔ በጣም ካንተ በላይ በጣም ነው ማፈቅርክ ብዬ ነው የማስበውም አይደለም ነው በጣም ነው ማፈቅርክ። እንደውም ያንተ ፍቅር እንዲሁ ያጠራጠረኛል እና በጣም ነው ማፈቅርክ ነፍሴ ማይ ቤብ በጣም በጣም ፍቅር ቀረ ነው ማረግ እኔም ማፈቅርክ አለሁኝ። ያ ያኔም የመጨረሻ ጥያቄ ነው። በዚህ ሲምፕል ነገር ነው። ይሄን ያህል አላካበደ በዚህ ማለት ነው እንትን ደቂቃው ስለሄደብን ነው እንጂ ብዙ ነገር ነው መጠየቅሽ። በስማ እኔ ሁላ ስለሆነ እንጂ አንድ ቀን ሙሉ ተሰክቷል ፓርት 1 ፓርት 2 ፓርት 3 እያለ ምክንያቱም ከሚወዱት ሰው ጋርና እንዲህ ከሚያፈቅሩት ሰው ጋር ሲሆን ኢቭን ደቂቃው ሙላ ቀስ ይልም ደግሞ በቀጣይ አሁን ለምሳሌ እንጠያየቅ እንችላለን። ትንሽ ጊዜው እንትን ነገር ደግሞ በእናንተ ደግሞ አሁን ለምሳሌ እኔንም መጠየቅ የምትፈልጉትን እሷንም መጠየቅ የምትፈልጉት በዚህኛው ኮሜንት የሆነ ጊዜ መመለሳችን ስለማይቀር እየገባችሁ ጠይቁን እንመልሳለን። አሁን ወደ አንቺ ጥያቄ እሱም በእኔ ስም ደግሞ እኔ ጠይቃችኋለሁ እርስ የመጨረሻው ጥያቄ እሺ ከሰውነቴ ክፍል የትኛውን ትወደዋለህ? ከሰውነቴ ክፍል የትኛውን ትወደዋለህ? እንትን ማብራሪያ ልሰጥ ነው። ቆይ በነገራችን ላይ ከሰውነትሽ ክፍል የምወደው ሙሉ ሰውነትሽ ሆኖ እጥረትሽ። እሺ ሌላስ? በቃ ገለጽኩ። አልፈልግም ሌላ ማለት ከሰውነት ክፍሌ ነው። ያ ቁመት ሰውነት ነው። ሰውነትሽ ሙሉ ነው እኮ የሚገልጸው ቁመት። ኦኬ እንኳ የሆነ ነገር ሜቢ አይኖችሽ ገዳይ ናቸው። ልቤን ስውር አድርገው የምሬን ነው የማወራው። እንዴ ስትል ሌላ ነገር በቃ የሆነ ታይም ማለት ነው ልክ ከቤት ስትወጪ ምናምን ልክ ሳገኘሽ ቀድሜ አይኖችሽ ነው የማየው እና እንዲህ ብለሽ ገልጥ ብለሽ ምናምን ስታይ ሁሉ ነገር ስታክ ያደርጋል። እዛ ጋር ስታክ ያደርጋል። ተናድጄብሽም ከሆነ እዛ ጋር ያቆማል።
አኩርፌሽም ከሆነ እዛ ጋር ይቆማል። በቃ አይንሽ እንደፍሬ ማየት አልችልም። ለእኔ ገዳዮችሽ አይኖችሽ ናቸውና በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። የመጨረሻ ነው ማሪም፣ የመጨረሻ ለአንተም አሪፍ ነገር ነው። እድል ልስጥክና እድሉን ሰጥቼክ ለእኔ ማለት የምትፈልገውን ነገር ኦኬ፣ ለካ መዝጊያ ማለት የምትፈልገውን ነገር ለአንቺ ማለት የምፈልገው ነገር ሁሌም ከአእምሮሽ እንዲጠፋ የማልፈልገው ነገር እንደማፈቅርሽና እንደምወድሽ እንድታቂልኝ እፈልጋለሁ። ፍቅር ውስጥ ሁሉንም ነገር ስለሚያቅፍ ማብራራት አይጠበቅብኝ እና ሁሌም እንደማፈቅርሽ እንድታቂልኝ እፈልጋለሁ። ተቀብያለሁ። ሌላ አለ? አንቺ ደግሞ ለእኔ በመጨረሻ ማለት የምትፈልጊው ነገር ካለ በይኝና አንድ ላይ ደግሞ እንዘጋለን። ያው እድሉ ስለሰጠኝ ቴንኪዩ ማይ ቤቢ። የመጨረሻ መዝጌ ያው ልልክ የምፈልገው በተገኘው አጋጣሚ ፍቅርን መግለጽ በጣም ነው የሚመቸኝ ማለት ነው። ምክንያቱም አይታወቅም ሰው የሆነ ባገኘነው አጋጣሚ የምንወደውን ፋሚ ብቻ ምንም ይሁን መውደዳችንን ፍቅራችንን ማሳየት አለብን። ያው አፍ ስለሚጠበቅ እና የኔ ነፍስ በጣም በጣም ነው የማፈቅርህ፣ በጣም ነው የምወድህ እና የኔ የወደፊቱ ባሌ አፈቅርካለሁ። ሁሉንም ነገር በፍቅር ዘጋ ነው ማለት ነው። ያው ሁላችሁም አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ስለኛም ደግሞ ማወቅ የምትፈልጉትን ነገር አይሚን እሷ ብዙ ጊዜ ተጠይቀሽ አታውቂም እንደዚህ አይነት ጥያቄ። እኔ ብዙ ቦታ ተጠይቄ አውቃለሁና በጠይቅ ሁለታችንም መጠይቅ የምትፈልጉትን ነገር በጥያቄ መሰረት ታች ኮሜንት እየወረዳችሁ ጻፍ አድርጉልን። የሆነ ታይም ላይ እንመልስላችኋለን። ስለነበረን ጊዜ ከልብ እናመሰግናለን። በቀጣይ እስክንገናኝ ቸር ሰንብቱ። በነገራችን ላይ ኃያል ጽኑ ፍቅርሽ ጀግኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል። ኃያል ጽኑ ፍቅርሽ ገኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው